الشيطان الرجيم. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله وخليله وصفيه وعلى من سار على دربه واقتفى أثره إلى يوم الدين. أما بعد فسلام الله عليكم ورحمته وبركاته. يا الله سبحانه وتعالى مجتم هنا زاريم عندنا تجنيتنا. نحمد الله أولا وآخرا. مسجانا على علامات جيت يدرسوا وما توفيقنا إلا بالله. مجتم مجرات بالله نجي يتم يجنيم. من البات عندك أرب يتنجرين رئيس شخصية المسلم. عند مسلم ويم عند مسلمة هتاتشين ويم وندموج لأن اللعبة ساعتشو سلام يجبو سنة مجباروج معنى النتوج سبقنا وتشناور الله. عند مؤمن ميجلت باتشو معنى النتوج السنة ميوكلو سبقنا وتشن بالله فقاد إننا نسألن. أسأل الله التيسير والسداد والإخلاص والصواب. الله ملكامون يناقر إن شاء الله. actually وستجنا النبركم دنجتني تقري إن شاء الله. صلوا على رسول الله. اللهم صل وسلم على نبينا محمد. عندنا مسلم سناسب يمجمريا سبقنا معننته هيوتو لي علامة الله يتفتربتن علامة يقال ወደዚህ ምድር የመጣበትን ተልኮ ጠንቅቆ ይረዳል። ምድር ላይ ሲቀመጥ ዝም ብሎ እንዳልተፈጠረ እርግጠኛ ነው። أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون. እንዲሁ ዝም ብለን የፈጠርናችሁና ወደኛም አትመለሱ መሆናችሁን ታስባላችሁ እንደሚለው መለኮታዊ ትእዛዝን ውስጡ አስቀምጧል። ምድር ላይ የሚኖርበት ዓላማ አለው። የዲንም የዱንያን ዓላማና ኑሮ አንግቦ ዱንያ ውስጥ ይኖራል አንድ ሙእሚን። ስለዚህ በቀጥታ ለእናንተ እምለው ነገር ቢኖር ምድር ላይ ስንኖር ዓላማ ሊኖረን ይገባል። አንድ አባት ተጠየቁ፣ በምድር ላይ ትልቁ ሸክም ምንድነው አሏቸው። ብረት መሸከም፣ ዕቃ መሸከም፣ ብዙ ሐሳብ ይመጣልናል ጭንቅላት ላይ እንዲህ ተብላችሁ ትጠየቁ። ሰውየው ምን አሉ? ምንም ነገር አለመሸከም አሉ። ትልቁ ሸክም ምንም ነገር አለመሸከም፣ ያለ ዓላማ መኖር፣ ያለ ኃላፊነት መኖር፣ ያለ ተጠያቂነት መኖር፣ ይሄ ነው ትልቁ ሸክም። ዓላማ የለሽ ሰዎች የተሸከሙትን ሸክም ማንም አልተሸከመም። ሕይወትን በዓላማ ልንመራ ይገባል። ስፔሻሊ ደግሞ እናንተ ዲያስፖራ ያላችሁ ሰዎች ኢትዮጵያ ለቃችሁ የትውልድ ቦታችሁን የትብታችሁን መቅበሪያ ጥላችሁ የተሰደዳችሁበት ግልጽ ዓላማ አላችሁ። ብልጭልጭ ነገር ተራ ስሜት አያታላችሁ፣ ሊያታላችሁም ከእናንተ አይገባም። አንዳንዱ ሰው ትንሽ ስራ ላይ አለመሳካት ሲገጥመው ራሱን በሺሻ ጭስ ውስጥ መደበቅ ይፈልጋል። ሌላኛው ያሰበው ጥግ አልደርስለት ሲል በመዝናናት ራሱን ለመርሳት ይሞክራል። ትክክለኛ ሙስሊም ግን እንዲህ አይነት ሰው አይደለም። ያሰመረው ዓላማ አለው ጥግ ሊደርስበት የሚፈልግ ያንን ነው የሚቅጣጨው። ሕይወቱን ያለ ዓላማ አይመራትም። ቅድም ወንድሞች ጋር ብዙ ነገሮች እያወራን ነበር። ሕይወታችን ላይ ሃሁ ብለን ያስቀመጥነው ግልጽ ዓላማ ሊኖረን ይገባል። እዚህ ሀገር መጣችሁ ለምን ያህል ጊዜ ትኖራላችሁ? ግልጽ መዘርዘር አለበት። ዓላማዬ ምንድነው? የተሰደድኩበት ምንን አሳካለሁ?
ዱንያዊ ነገር ብቻ ነው ወይስ ዲንም ነገር አሳካለሁ? እነዚህ ክሊርሊ መስፈር አለባቸው። ፊሊፕስ ካምፓኒ ታውቁታላችሁ። ዓለም ላይ ፊሊፕስ በርካታ እቃዎች እነሱ ናቸው። ምናልባት ፊት ለፊት ያለ ማይክም አሊያም የሚቀርጸኝ ካሜራ አሊያም ፊት ለፊት የበራው መብራትና አምፖሎች ከፊሊፕስ ውጤቶች ውስጥ የተወሰኑት ሊሆኑ ይችላሉ። እንዴት የአንድ ሀገር ካምፓኒ ሆነው የዓለምን ጥግ መድረስ ቻሉ? ከዓላማቸው ጋር መኖር ስለቻሉ። የፊሊፕስ ካምፓኒ ዋና ማናጀር ከቢሮው ጣራ ላይ አንድ ጽሑፍ ተጽፏል። ጣራው ላይ ዓላማም የተጻፈ ላይ ወይም ጠረጴዛ ላይ አሊያም ግድግዳ ላይ አሊያም ብሮሸሮች ወረቀቶች ላይ ነው የሚሰፍረው። የእርሱ ዓላማ ግን ላይ ጣራው ላይ ተቀምጧል። ሚስጥሩ ምን ይሆን? ሰውየው ይንገረን። ፊሊፕስ ለዓለም ጥግ መድረስ አለብን የሚል ዓላማ ቀርጿል ካምፓኒው። ስለዚህ ይላል ሰውየው በጣም እየሰራው ተደፍቼ ስለፋውልና ድንገት ደክሞኝ ቀና ብዬ ገደም ማለት ሳስብ እና ወደ ኋላ ስሳብ ከላይ ምኑን አየዋለሁ? ያሰፈርነውን ዓላማ አየዋለሁ፣ ወደ ስራ ይደፋለሁ ይላል። ሰዎች እዚህ ጥግ ነው ያሉት። አላህም ሙስሊምም ባይሆን አድምቶ ለሰራ እድሉን ሊሰጠው ቃል ገብቷል። ሙስሊምም ባይሆን አዋጅ ነው አላህ ያወጀው፣ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። የአኺራ አጅር የሶላት አጅር ብቻ አይደለም። እኛ ስራን ፐርፌክትሊ ለሰራ ክፍያውን አነፍገውም ይላል አላህ። ሪል ድካም ካለ ውጤት አለ። ሙስሊምም ባቱ ሙስሊምን መብራትን የፈጠረው ሙስሊም ነው እንዴ? ቶማስ ኤዲሰን 1908 ላይ የተወለደ ግለሰብ ነው። መብራት እንዴት ፈጠረው? እንዴት ተሳካለት? መብራትን ማስገኘት ከድካም በኋላ። መብራትን ለማግኘት 1000 ሙከራ አድርጌያለሁ ይላል። ታዲያ ጓደኞቹ መጡና ከሰርካ አሉት። 999 ከሰርካ ሲሉት ኖ አለ። 999ም ትርፍ ነው አላቸው። እንዴት አሉት? አይ መብራት የማይሰራበት 999 መንገድ እንዳለ ተመሬበታለሁ አላቸው። የመጨረሻዋን የምታሰደው በእሷም ተሳካለት። በ18 አጋማሽ አካባቢ መብራትን እንደፈበረከ የኒውዮርክ ከተማዎች ጎዳናዎች አብርተው አመሹ ይላሉ ጸሐፍቶች። ሙስሊም አይደለም ይህ። በአላህም ላያምን ይችላል። ለፋ፣ አላህ ከፈለው። ይህ የፍጥረት ዓለሙ አላህ ያስቀመጠው ህግ ነው። ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። ፐርፌክሽን አጽድቶ ለፍቶ ለሰራ ሰው እንሰጠዋለን። የወባ ትንኝን ህክምና ያገኘው ዶክተር የወባ ትንኝን ህክምና መድኃኒት ከማግኘቱ በፊት 15,000 ጊዜ የወባ ትንኝ ነድፎት ነበር ምርምር ላይ እያለ 15,000 ጊዜ። ምድር ያለ ዓላማ መኖር ከባድ ሸክም። ውጤትን ከፈለግን መድከም አለብን። ትጋት፣ ልፋት ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን ካነገቡ በኋላ አልተኙ ነበር። አላህ ቁም ፈአንዚር፣ ቁም አስጠንቅቅ፣ የረፍት ጊዜ የለም መሐመድ። አሁን 23 ዓመት ረሱል ሰለላሁ ዐለይሂ ወሰለም ለይለን ወነሃረን። እናታችን አይሻ ሌሊት ሲነሱ ትንሽ ረፍት አርግ ስትላቸው ያ አይሻ መዳ ዘመኑን ነው፣ የእንቅልፍ ጊዜ እኮ አለፈ፣ አሁን የሥራ ወቅት ነው። ትእዛዛቶቹ ከባድ ናቸው። ኢና ሰኑልቂ ዐለይከ ቀውለን ሰቂላ። ቀን ላይ እነ ለከ ፊ ነሃሪ ሰብሐን ጠዊላ፣ ተበተን ዳዕዋ አድርግ። ሌሊት ደግሞ ኢነ ናሽአተ ሌይሊ ሁወ አሸዱ ወጠአን ወአቅወሙ ቂላ። ሌሊት ሶላት፣ ቀን ዳዕዋ፣ ረፍታ ነበር። ውጤት ዝም ብሎ አይገኝም። ትንሽ
እንደው ስራ ላይ ገብተህ ፀሐዩ ላበት ሲያበዛብህ አገሬን ጫኑ ይካልክ አንተ ለስኬት የታጨሰው አይደለም ነው። ይሄ ቀን ያልፋል። ባለፈው እንዳልነው بعد عسر يسرا አገሩን ለምደዋለሁ፣ ቀስ ብዬ መንጃ ፍቃድ አወጣለሁ፣ የሚጠብቀኝ ቤተሰብ አለ፣ መታገስ አለብኝ፣ አላማ ማንገብ አለብኝ። አንዳንዱ ይመጣል ሳቀው ራሱን ኢትዮጵያ ውስጥ ያገኘዋል አላማ ሳይዘጋጅበት። የመጀመሪያ አንድ ሙስሊም ስብዕና አላማ አለው። ለምን እንደሚኖር ያውቃል። ለምን አገር ለቆ እንደመጣ ጠንቅቆ ይረዳል። አላማ የሌለውን ሰው ሲያብራሩ በሁለት ምሳሌ ገልጹታል። እስኪ ፕሪሚየር ሊግን ውሰድ ይላል። እግር ኳስ አብዛኛው ሰው ተከታታይ ነው አይደል? አንድ ፕሪሚየር ሊግ ኳስ ጨዋታ ሊጀመር ብሎ ከመጀመሩ በፊት ፖሉን ነቅለን ብንወስደው ምን ይሆናል? ወዴት ጎል ይገባል? ተከላካይና በረኛ ስለምን ያስፈልጋል? አጥቂውስ ማን ነው? የዋዠቀ ነው አይደል? ፖሉን ብትነቅል የሁለቱም ፖል ግብ የሌለው ሰው ይሄን ሙእሚን ግብ አለው። እዚህ ምድር ላይ የመጣበት ዋና ግብ አለ። የግቦች ግብ ወይም ነጮቹ the a goal ይሉታል። ዋና ግብ አለው። وما خلقت الجن والانس الا ليعبدون የአላህን ውዴታ ሊያገኝ ይኖራል። በዛ ውስጥ ግን ዱንያውን ያከናውናል። فاتبع سببا ሰበቦችን ያደርሳል። فامشوا في مناكبها وكلوا من رزقه ይንቀሳቀሳል መሬት ላይ። ግብ የሌለውን ሰው እንደ ምሳሌ በዚህ መልኩ ያብራሩታል። አንድ ግለሰብ ነው፣ ታዋቂ አውሮፕላን ቴክኒሻን። አንዴ አውሮፕላኑን እየነካካ ያለ ሞተሮቹን ከውስጥ በኩል ሲገባ ድንገት አውሮፕላንን ለማብረር የሚረዳ መጽሐፍ አገኘ። ሲያየው ስለ አውሮፕላን አበራረር የሚተነትን ነው። ደስተኛ ሆነ። ላክንፈው አሚል ስሜት ውስጡ መጣ። እንዴ እኔ መች እችላለሁ? ኖ መጽሐፉ ይነግራል ይለዋል። ከራሱ ጋር ይጫወታል። እንዴ ቢጠየቅሳ ግዴ ለማንዴ ሞክረው። ለማብረር ያለው ጉጉት ተጠያቂነቱን አስረሳው። ፕሌኑን በሮችን ዘጋጋ። አውሮፕላኗን በመጽሐፉ መመሪያ መሰረት ማንቀሳቀስ ጀመረ። አሮጣት። ተጫን የሚለውን ሲጫን አከነፋት። ሐዋው ላይ በረረ ይላል። ሰማዩ ላይ ዋኘበት። እየነዳ እየበረረ እየከነፈ ከሄደ በኋላ በእያንዳንዱ ስቴፕ ላይ ወረቀቶቹን እየገለጠ ይከታተላል። አሁን ደግሞ እንደዚህ፣ አሁን እንደዚህ ዙር የሚለው መጨረሻ ማሳረፍ ፈለገ አውሮፕላኑ። ልክ ሲገልጸው አንድ ወረቀት ቀርታለች። ከጀርባው ግን መርዶ የያዘ ጽሑፍ ይዛለች። ይቺ ጽሑፍ ምን ትሆን? ለሚቀጥለው ይሁን ያተካል በሚቀጥለው ሳምንት ይናገራል። على كل حال ወረቀቷን ልክ ሲገልጻት መርዶው ምን ይላል? አውሮፕላን ስለማሳረፍ ማወቅ ከፈለጉ ከሚቀጥለው መጽሐፍ ላይ ያገኙታል ይላል። ቀላል ነው፣ ስቦ ቢያነብ ይችላል። ትልቁ መርዶ ደግሞ ሁለተኛው መጽሐፍ አውሮፕላን ውስጥ አልነበረ። ይህን ሰው ምን ትመክሩታላችሁ? እስር ቤት ውስጥ ይችን ዳዕዋ አቅርቢያት ነበርና ምን ትመክሩታላችሁ? ስለ የተለያየ ሐሳብ ተሰጠ። አንዱ ምን አለ? በቃ ሻሃዳውን ያዝ አለ። ይሄ ተስፋ የለው። ምንድነው የምትመክሩት እናንተ? ዓላማ የሌለው ሰው ምሳሌው እንዲህ ነው። ዝም ብሎ ሐዋው ላይ የሚበር በቃ ይመጣል፣ መኪና ይቀይራል፣ ይመጣል፣ በሆነ ነገር ያጠፋዋል። ሴል ወጣ ከተባለ 2 ሻንጣ ይዞ ይገባል። ጎል የለው። ኢንጆይ ማድረግ ይፈልጋል። ሽሻ ቤት ነው የምታገኝ። ጋራንቲ የተሰጠው ይመስላል። አንተ 10 ዓመት አትወጣም። አንድ ሙስሊም ግብ አለ። ራሱንም መለወጥ እንደሚችል እርግጠኛ፣ ዓላማውን አሳክቶ ጥግ ማድረስ እንደሚችልም ጥርጥር የለው።
ስለዚህ ወንድሞቼ ስንኖር ግብ ያስፈልጋል። የተፈጠርንበት መሰረታዊ ዓላማ አለ፣ እዛም በታች ደግሞ ዱንያዊ ዓላማ አለ። ሙስሊም እነዚህ ዱንያዊ ዓላማዎችን ለዋናው ግብ መሸጋገሪያ ነው የሚያደርጋቸው። ግልጽ ነው። አትጠራጠሩ። በትክክል ዓላማ ቀርጻችሁ ከታገሳችሁ ጥግ ታደርሱታላችሁ። አላህ ነው ቃል የገባ። ድሮ ቁርአን ቤት ሲያቀሩን መንጀደ ወጀደ ይሉን ነበር። የጠነከረ ውጤቱን ያገኛል። ወመን ዘረዐ ሐሰደ፣ የዘራ ያጭዳል። ህግ ነው። ሴቭ እያደረክ ገንዘብህን በፕሮግራም ለፋሚሊ የሚገባውን እያረክ ለትዳር እያረክ ዓላማ ጋር መኖር ይፈልጋል። ራስክን ደግሞ መለወጥ እንደምችል አትጠራጠር። ይህ ምሳሌ ላንሳለህ። ኢብኑ ሐዝም በእስልምና ታሪክ ውስጥ እንደ ከዋክብት ከሚያበሩ ትላልቅ ዓሊሞቻችን አንዱ ናቸው። ኢብኑ ሐዝምን አልአንደሉሲ፣ የአንደሉሱ ተወላጅ ትልቅ ዓሊም ናቸው። ሰለፍ ከሚባሉት ግንባር ቀደም ነበሩ። ኪታባቸው አልሙሐላ ቢልአተር፣ ሙሐላ ሚል ኪታብ አላቸው። የፊቅህ አሕካምን የጻፉት ግን በአተር ነው ያስዋቡት። ሙሐላ ቢልአተር በሐዲሶቹ። ይሄ ኪታብ ሐታ ሐዲሱን ሲጠቅሱ እዛው ሰሓቦች ድረስ ሲልሲላውን ወስደው እዛው ሰለፍ ውስጥ ናቸው። የመጀመሪያው ዓመት 200 ዓመት እዛ አካባቢ ያሉ ሰው ናቸው። እሳቸው በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። አንደሉስ ውስጥ እሳቸው በሚኖሩበት ምድር ላይ ተከሰተው ጡቁል ሐማማ ሚል ኪታባቸው ላይ ታሪኩን ጠቅሰውታል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበረ። ንግዱ ተሳካለት። የነካው ነገር ሁሉ ያተርፍለታል። የሞከረው ስራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላችሁ ነው። ግለሰቡ አንዴ ወጣ። የሚያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርገዋል። ወደ ስራ ቦታው እያቀና ነው። እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካ? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ አምሮ ቢጫው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ 3ኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርተሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ ይሄ ሰማያዊው ጥምጣም ለየት ያለ መስህብን ሰጥቶሃል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶታል። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳተ። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህለን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ አረንጓዴ ጥምጣምህ አለ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣሜ አረንጓዴ ነኝ ግን አምሮብሃል፣ ውጣልኝ። ወጥቶ ሆነ ሰውየው። ከዛ በኋላ ደነገጠ።
ተንቀጠቀጠ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ ቢጫ አረንጓዴ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አራሁ ፊ ሸዋሪዕ አንደሉስ በአንደሉስ ጎዳና ላይ አየው ነበር እብዱኖ ሕፃናት ሲያባሩት ይላል። አላሁ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን እስተምትዕ ቢሐያቲክ ሚለው ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወት ከማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችልለታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወት ግን ረስተዋል። ስለዚህ ህይወታችን ላይ አደራ ምለው ለኔም ለናንተም ነው ኢንሻአላህ ወለስቱ ቢኸይሪኩም ወአና በይነ የደይኩም ይላሉ አቡበክር ሲዲቅ። ያው እንተዋወስ ነው የመድረኩ ዓላማ፣ ከናንተ ተሽየም አይደለም ኢንሻአላህ። ትልቁ ዓላማ አንድ የመጀመሪያ ሙስሊም ስብዕና ህይወቱ ላይ ግብ አለው፣ ዓላማ አለው። ይሄ መቼም ቢሆን አይዘነጋው። ያለ ዓላማ አይኖርም። ሁለተኛው የሙስሊም ስብዕና አንድ ሙስሊም በላቡ ያደረ ነው። ሰርቶ ለፍቶ ጥሩ የሚያድር ነው ሙስሊም ሲባል። ሁለተኛው ከሙስሊም ሸክስያዎች ውስጥ ፐርሶናሊቲዎች ውስጥ በላቡ ነው የሚያድረው። ነቢያቶች የአላህ ሰላም በእነሱ ላይ ይስፈን ከእጃቸው ነበር የሚበሉት፣ ከላባቸው ነበር የሚያድሩት። ለዛም ነው ቁረይሾች ወይም እነዛ በእነሱ የማያምኑ ኃይላቶች ሲያወግዟቸው ማሊ ሃذا الرسول يأكل الطعام ويمشي في الأسواق ምን አይነት ነብይ ነው ይሄ? ምን አይነት መልእክተኛ ነው? እንደኛ ምግብ የሚበላ ለንግድ በየሱቁ የሚመላለስ ምን አይነት ነብይ ነው? ግልጽ ነው። አንዱ የሚተቹበት ይሄ ነበር። ወካነ ዳውድ ሐዳደን ወዘከሪያ ነጃረን ወማ ሚን ነቢይን ኢላ ወረዐል ገነም። ዳውድ ዓለይሂ ሰላም የብረት ቅጥቀጣ ቴክኒካቸው ከባድ ነበር። የጦር ለምድ ሲሰሩ የሚችላቸው ሰው አልነበረም። ወአለና ለሁል ሐዲድ ነው የሚለው አላህ። ብረትን አላህ እግርቶላቸው ነበር። ሰፋፍቶ የሚሰሩት ዲዛይን የተለየ ነበር። ዘከሪያ ዓለይሂ ሰላም የያሕያ አባት ታዋቂ አናጺ ነበሩ። እያንዳንዱም ነቢይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ወረዐል ገነም ከብትን የጠበቀ ቢሆን እንጂ እረኛ ነበሩ። የሆነን የሥራ ዘርፍ ሰርተዋል። ረሱል ሰለላሁ ዐለይሂ ወሰለም እረኛ ሆነው አልፈዋል። ከኸዲጃ ጋር ንግድን አብረው ሰርተዋል። አንድ ሙስሊም በላቡ ያደረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልካም ጣፋጭ ምግብ ማለት አንድ ሰው ከላቡ የሚበላው ሰርቶ ደክሞ ለፍቶ የሥራ ውጤት የድካም ውጤት ጣፋጭ ምግብ። ሙስሊም ሸክም አይደለም። ሙስሊም የሌላ ጃይ ቁጭ ብሎ ሪዝቅ አይጠብቅም፣ ሰበቡን ያደርሳል። እዚህም ይረግጣል። አንድ ቦታ ላይ ፓስወርዱን ያገኘዋል። ግልጽ ነው። አንዴ ይሳካለት። ሰይድና ዑመር ብን አልኸጣብ አንድን ሰው መስጂድ ውስጥ አገኙት። ግለሰቡ ቁጭ ብሏል። ምንድን ነው ሲሉት ሃዛ ኑሳክ አሏቸው። ይሄ አላህን በጣም የሚገዛ አቢድ ነው አሏቸው። አንዲት ዱላ አለቻቸው። ራሱን አስተካክለው አቀመሱትና ቆም ስራ አውጣ አሉት። እነ ሰማአ ላ ቱምጢሩ ዘሀባ ወላ ፊዳ፣ ሰማይ ዝናብ እንጂ መች ወርቃ ዝንብ አይተናት እናቃል። ዝናብ ታወርዳለች፣ አንተ ነው የምትቆፍረው። ተነሳሉ። ሌላኛውን ግለሰብ አገኙት። መስጂድ ውስጥ ዒባዳ እያደረገ ነው። ማን ነው ይሄ አሉት። ሀዛ ዓቢድ አላህን ተገዥ ነው አሏቸው። ማን ነው
ችግሩ የሚዘጋለት ማን ነው? ሲሳይ ሪዝቅ የሚሰጠው ማን ነው? ቃል አኹ አሉ ወንድሙ ነው። ይሄ ኢባዳ መስጂድ ውስጥ ያደርጋል። ያን ሰርቶ አምጥቶ ያካፍለዋል። ሰይድና ዑመር ምን አሉ? አኹሁ ኸይሩ ምን አሉ ወንድሙ ከሱ ይበልጣል አሉ አላህ ዘንድ። ግልጽ ነው። ምን አይነት ዒባዳ ነው? ዒባዳ ማለት በስራ የደከሙ እጆች ማለት የለፉ አካሎች ማለት። ሙስሊም ሸክም አይደለም። ቁጭ ብለው ከሌላ አይጠብቅ፣ ሰበብ ያደርሳል። አሁን ወደዚህ ቦታ ትመጣላችሁ፣ ስራ ላይ ይሳካ ይችላል። ቀንም ቢሆን ወጣችሁ የሆነ ቀን የቤት ክራይ ለማገዝ ጓደኞቻችሁን ለመደገፍ መውጣት አለባችሁ። ኢብራሂም ኢብኑል አድሃም ጋር የተከሰተን አንድን ጨዋታ ላጫውታችሁ። ኢብራሂም ኢብኑል አድሃም አንድ ጓደኛ አላቸው። መነገድ ፈለገ። ያ ግለሰብ ለንግድ ወጣ። ለንግድ ሲወጣ ኢብራሂም ኢብኑ አድሃም ዱዓ አድርገው ሸኙት። ትልቅ ዓቢድ ናቸው ኢብራሂም ኢብኑል አድሃም። ይህ ግለሰብ መንገድ ላይ እንደሄደ በረሃውን እያቆራረጠ ሲሄድ አንድ ዛፍ ላይ ደክሞት ቁጭ አለ። ቁጭ እንዳለ ድንገት አይኑ ዛፉ ጫፍ ላይ ተወረወረ። ሲያስተውል አንድ አይናማ አይኑ ማይ ቁራ ተመለከተ። ለዛ ቁራ ሌላ አይኑ የሚያይ ቁራ ስጋ ሩቅ ቦታ ይዞ መጥቶ ወርዶ ሲያጎርሰው አየ። ግልጽ ነው። አይኑ ማያየውን ቁራ አይኑ የሚያየው ቁራ አምጥቶ ሲመግበው አየ። ግለሰቡ በጣም በአላህ ስራ ተገረሙ። ልብሳቸውን ተነስተው አራገፉና እንደዚህ ቁራ የሚመግብ ጌታ አለ እንዴ? እማይን ቁራ ቤቱ አምጥቶ የሚመግብ ታዲያ እኔን በኔ አደሙንማ እንዴት ብሎ ይረሳኛል? ምን በረሃ ለበረሃ አዞረኛል? ሪዝቄም ቤት ያመጣው የለ ባንዱ አሉ። ሎጂካል ይመስላል። እርሳቸው ግን በትክክል ይህን ሐሳብ ተቀብለውታል። ግመላቸውን አዞሩ። ወደ ምን? ወደ ቤታቸው። ወደ ከተማይቱ ሲገቡ ፊት ለፊት ማንን አገኙ? ኢብራሂም ኢብኑል አድሃምን አገኟቸው። ሳሟቸው። እንዴ ከንግድ ተመለስክ እንዴ? በየት ፍጥነት? አረ ነገሩ ሌላ ነው አሉ። እኮ ምንድነው የተከሰተው? መንገድ ላይ ቁጭ ብዬ ስመለከት እንዲያየው ብለው ታሪኩን ነገሯቸው። እውሩን ቁራ አይኑ የሚያይ ቁራ አምጥቶ ሲመግበው አየው። እኔም ታዲያ ጀሊሉ ያበላኝን ቤቴ ቁጭ ብዬ ምን አዞረ በረሃ ለበረሃ ብዬ ተመለስኩ አሏቸው። አጅብ የሚሉት መስሎታል። ኢብራሂም ኢብኑ አድሃም ምን አሉ? ታዲያ አንተ ለምን እውሩን ቁራ ለመሆን ተመኘህ አሉት። ግልጽ ነው። ለምን ነው መጋቢው ማትሆን? ዋይ ስራ ፈቶ ከቤተሰብ ዶላር የሚጠብቅ እውር ቁራ ነው የምንለው ከዚህ በኋላ። ግልጽ ነው። ሙእሚን በላቡ ነው የሚያድር። አላህ ተበተኑ ነው የሚለው። ስራን እንደ እስልምና የቀደሰ ዲን የለም። እንደ ዒባዳ ነው የቆጠረው። ሱረቱል ሙዘሚል ላይ ወደ መጨረሻው አካባቢ አላህ ሁለት ሰዎችን ይጠቅሳል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ። ሌሎችን ደግሞ ሲጠቅስ ወአኸሩነ ሌሎች አሉ ይላል አላህ በአላህ መንገድ የሚታገሉ ከፈሎች ደግሞ አሉ ሲሳይን ለማግኘት በረሃ ለበረሃ የሚያቆራርጡ። እኩል ነው የጠቀሳቸው። እዚህ ጅሃድ ላይ የወጡ እዚህ ደግሞ ቤተሰቡን ሊመግብ ልጆቹን ሊያበላ ሚስቱን ሊሸክፍ ለወላጆቹ የቻላትን ለመውሮር የሚለፋ ሁለቱም ዒባዳ ላይ ናቸው። እዚህ ጅሃድ ወጥቷል፣ ሰይፍ ይዞ ይቃላል። ይሄኛው ብዕሩን ይዞ አሊያም መሪውን ይዞ ይሰራል። እኩል ነው አላህ ዘንድ ዒባዳ ላይ ናቸው ሁለቱ። ይህ ስሜት መልቀቅ የለበትም። የሸክምነት አባዜ ሊለቀን ይገባል። ሰርቼ ማደር አለብኝ። አንድ ወንድም እያጫወተኝ አዎ ያልባል፣ አገራችሁ ያደክማል፣ ሲስተሙን እስክትዋሃዱት ያልፋል። እዚህ ምናልባት 20 ዓመት 15 ዓመት የቀደሟችሁን ማንኛውንም ሰው ብትጠይቁት አሁን እናንተ በያላፋችሁበት ባለ መስመር አልፏል ሁሉ። መጀመሪያ ግራ ገብቶታል። ኢቃማ እስኪይዝ መከራውን አይቷል። መንጃ ፈቃድ እስኪያወጣ አቀበት ሆኖበታል። ኋላ ግን አገሩን ለምዶታል።
ህይወት ቅርጽ የያዘችለት መጣለች። ቢያንስ ምን መስራት እንዳለበት ተረድቷል። ያልፋል። የቀድሞ ነሽዳ እንዳለን ይነጋል፣ ለውጦች ይመጣል። ሙእሚን ሁለተኛው ስብዕናው ምንድነው? በላቡ የሚያድር። እችን እንዳንረሳት። አላህ ረዛቅ መሆኑን ያውቃል። በማጭበርበር በመስረቅ ለመክበር አያስብም ሙስሊም። ሪዝቅ ከማን? ከአላህ። መቅሱም ድሮን የተጻፈ ሩሐል ቁድስ ጅብሪል መጥቶ እኮ በጆሮዬ ሹክ አለኝ ይላል ረሱል ሰለላሁ ዐለይሂ ወሰለም። አንዲት ነፍስ የመጨረሻውን ጉርሻ ሳትወስድ ዱንያን አትለቅ። የመጨረሻውን ጉርሻ ትወስዳል። መቅሱም የተጻፈ ለአንተ የተተወ ምንድነው? መንገዱን ኢና ሀደይናሁ ሰቢላ ኢማ ሻኪረን ወኢማ ከፉራ። ይሄን ሪዝቅ ሄደ በሐላል አምጣው መብትህ ነው፣ አሊያም ሄደ ስረቅና አምጣው፣ ሁለቱም ሪዝቅ። አንዳንዱ ሰው ሲያጭበረብር ሪዝቁ ያልሆነን ነገር እየሳበ ይመስለዋል። ከሰው ፋይል እየሳበ ይመስለዋል። አይደለም፣ ያንተ ነው የተጻፈውን። ኦሬዲ የማምጫውን መንገድ ለአንተ ተትቷል። እንደፈለክድ ኋላ ዋጋ ይሰጣል። እኛ ሁለቱም ጎዳና መርተናቸዋል። ወይ አመስጋኝ ይሁኑ ወይ ከሃዲ ይሁኑ ነው የሚለው አላህ። ምረጥ መንገድ። ሙእሚን የቂን አለው። የሚሰርቀው ብር በሐላል ቢሰራ እንደሚያገኘው የቂን አለ። ያንተ ያልሆነን ዕዳ አትወስድም፣ አትጠራጠር። ሪዝቁም መቅሱም የተጻፈ። ይሩዋ ሰይድና ዓሊ ረዲየላሁ ተዓላ አንሁ አንዴ መስጂድ ሊገቡ ሲሉ ሰይድና ዓሊ ግመል ይዘዋል። ግመሉን የት ያድርጉት? አንድ ሰው ሰግዶ የወጣ ሊሆን ይችላል። በሩ ጋር አገኙት። አንተ ወጣት ሆይ እችን ግመል ይዘህልኝ ቆይ ሰግጄ እስከወጣ አሉት። ተስማማ። ልጓሟን አብረው ሰጡት። ያዛት። ትንሽ ቆዩበት መስጂድ ውስጥ። አሰበ፣ ሲወጡ ምን ሊሰጡኝ ይችላሉ? ምንም። ስለዚህ ምን ላድርግ? ልጓሟን ልፍታና ወስጄ ምን ላድርገው? ኳላ አድርጋታል። ልጓሟን ፈታና መርካቶ ውስጥ ገባ። መርካቶ ውስጥ ሄዶ ዋጋ ተደራድሮ 2 ድርሃም ሸጣት። ሰይድና ዓሊ ምን ይላሉ ስለ ራሳቸው ሲናገሩ? ከመስጂድ ስወጣ የኔ አላህ ባሪያ መስጂድ ላይ ግመል አስይዤ አስቆምኩት፣ ባይሆን 1-2 ድርሃም ልስጠው አልኩ። እንግዲህ ልክ ስወጣ ግመሏን ጥሏት ጠፍቷል። ሳየው ልጓሟ የለም። ሰው አስከትዬ ላኩ ከኋላ። ሲሄድ ይህ ሰው ሽጧት ሲመለስ ልጁ አገኘ። እንደ ሸጣት ሲጠይቁ 2 ድርሃም ሽጧታል። ለሰይድና ዓሊ መጥቶ ነገራቸው። ሱብሓነላህ፣ አላህ በሐላል እያመጣለት የነበረውን በሐራም ሄዶ ወሰደው አሉ። ሪዝቁም መቅሱም እንዳትጠራጠር። የተጻፈ ስላለ ነው ኳታር የመጣችሁ። ፋይሉ ሲያልቅ ትመልሳላችሁ። ሙእሚን በማጭበርበር አያምንም፣ በላቡ ነው የሚያምነው። ይጠነቀቃል። የአሰሪዎቻችሁ ንብረት ላለመንካት ጥንቃቄ ይደረግ። ከስልኮች እንኳን ቢሆን ጥንቃቄዎቹ ወራ ከኛ ይጠበቃል። በተለይ ደግሞ አሁን ኢትዮጵያዊነትን ስም ለመበከል የሚጥሩ በርካታ ሰዎች አሉ አይደል? እኛ የነዛ ኦፖዚት ሆነ መገኘት አለብን። እንዲህ አይነትም ኢትዮጵያዊ ያለ እስኪባል ድረስ ግልጽ ነው። በቃ ቤስት ሞዴል እሱ አይነካም፣ እሱማ ስራዬ እንዳይለቅብኝ የምትባል ሰው፣ ያለ እሱማ ይሄ ድርጅት አይቆምም የምትባል ግለሰብ፣ ሰዓት ካለ በሰዓትም ብትገኝ፣ በቀጠሩ ሰዓት በስራ በትክክለኛው ሰዓት የምትገባ፣ አርፍደ ከገባ ገፋ አርገው የምትወጣ ዲሰንት ሰው፣ ጥሩ ሰው፣ ጥሩ ስብዕና። ሪዝቅ ትልቁ ነገሩ ኃይሉ ምንድን ነው? በረካ እኮ ሪዝቅ ሳንቲም እኮ አይደለም። የሌባ ብር አይበረክትም ማለት ምን ማለት ነው ሲባል ትሰማላችኋል። ሌቦች እኮ ብዙ ይዘርፋሉ፣ ሚሊየንስ፣ ግን በሳምንቱ ደግሞ እጁ ላይ ብር የለውም ይዘው። ምንድን ነው ስትላቸው ራሳቸውን የሌባ ብር አይበረክትም፣ ቁጥሩን ይዘውታል፣ ግን የእነሱ ያልነበረ ሪዝቅ ነው። እዚህ አላህ ያነሳዋል እጃቸው። እና ሁለተኛው የሙስሊም ስብዕና ምንድን ነው? በላቡ ያደረ ነው። ግብ አለው፣ ሰርቶ በላቡ ያድራል።
ሶስተኛ ከሙስሊም ስብዕናዎች ውስጥ አንድ ሙስሊም ግለሰብ ወይ ሙስሊም የሆነች እህት ለወላጆቿ ቦታ ትሰጣለች። የወላጆቿን ውለታ አትረሳም። አላህ ቀድሞ አዞናል ደረጃቸውን ወቀዳ ረቡክ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳናን ከመብቱ ነው አስከትሎ ያመጣው። መሻይኾች አሉ ዋው ለዓጥፍ እንላታለን። ጌታህም ወሰነ ቀዳ አይ አመረ ቀዳ ወይም ወሳ በሚል ይያዛል። ጌታ አደራ ብሏል ከእርሱ ውጭ ማንንም እንዳታመልኩ፣ ለወላጆቻችሁም መልካም ልትሉ። ይህ መለኮታዊ ትእዛዝ። ወላጅ ደክሟል፣ ከእርግዝና ጀምሮ ተንገላቷል፣ በጣም ደክሟል። ሐመለትሁ ኡሙሁ ወህነን ዓላ ወህንን ወፊሳሉሁ ፊ ዓመይን። እናት ድካም ላይ ድካም ነው የወለደችው። ውለታ አለበት። ይህን ውለታውን አይረሳም። ምናልባት ወልዳችሁ አይታችሁታል። ልጅ መውለድ ምን ማለት እንደሆነ የሚያስደስተው ጎኑ እንዳለው ኃላፊነትም አለው። ምን በላ ምን ጠጣ፣ ተማረ አልተማረ ሐሳብ ነው አይደል? ትምህርት ቤት ደርሶ መጣ፣ ሲታመም ጭንቀት። ይህን ውለታ አይረሳም። አሊ ጠንጣዊ ከዘመኑ ዑለማዎች ውስጥ አላህ ይርሐማቸው ምን ይላሉ? አንድ ሰው ይላሉ ለወላጆቹ ጥሩ ሳይሆን ቀርቶ የነሱን ሐቅ የማይወጣው ነው እያየኸው ለአንተ ጥሩ ወዳጅ ነህ ቢልህ እንዳታምነው። ምንም ነገር ብታረግለት ሊወዳ አይችልም። ምክንያቱም ካንተ በላይ ውለታ የዋሉለትን ወላጆቹን ረስቷልና ይላል። ግልጽ ነው። እንደ ወላጅ ውለታ ይዋላል እንደ ለሰው ልጅ ከባድ ነው። ስለዚህ ጥሩ ሙስሊም ማለት አይረሳም ከላይ ውለታው። እናትና አባቱን አይዘነጋም፣ በዱዓ አይረሳቸው። ከሞቱበት በህይወት ካሉ እንደምንም ሊያስደስታቸው ይጥራል፣ አስቸጋሪ እንኳን ቢሆንበት ሁሌም ይጠነቀቃል ስሜታቸውን ላለመጉዳት። ሲመልስላቸው ቃላት ይመርጣል። ወላ ተቁል ለሁማ ኡፍ እጭ እንዳትላቸው ተብሏል። ቃላት ይመርጣል፣ ሊያስደስታቸው ይጥራል። ተበድሮ ይረዳቸዋል። ተበድሮ ግልጽ ነው። አምር ብን ሉድ ይመስለኛል ተጠየቀ። ከይፈ ቢሩ ብኒከ ቢክ አሉት። ልጅ ለአንተ ያለው ደግነትን እንዴት ትገልጸዋለህ አሉት። ልጄማ አለ ወላሂ በቀን አብሮኝ ሄዶ አያውቅም ከኋላዬ የሆነ ቢሆን እንጂ። አባቱን አይቀደም። ወላ መሻ ማዕየ ለይለን ኢላ ካነ አማሚ። በሌሊት ደግሞ በጨለማ አብሮ ሄዶኝ አያውቅም ከፊቴ ቢሆን እንጂ። ጉድጓድ ካለ ቦምባም ካይል ይሆን ማለት ከፊት እሱ ነው፣ ጨለማ ነው። ጉድጓድ ቢኖር የሆነ መጥፎ እንስሳ ቢኖር ማን ነው የሚቀደመው? ጋሻ ማን ነው? ልጅ ነው። ቀን ላይሳ ወለል ያለ ብርሃን አይደል? ከአባት አይቀደምም፣ ኋላ መእሙመን ነው ማጠጣው ቀን ከፍኛ እንዴት ነው የተጋፋን ምንድ 6 ወር ሞላን ካለወል እንዴት ነው? ራሳችን ፈትሻቸው። ዘይኑል ዓቢዲን ዓሊ ብን ሁሰይን እናቴ ፎቅ ነበር ቤታቸው። እናቴ ከታች ያለች ፎቅ ቤት ወጥቻ አላቅም ይላል። ለምን ብለው ጠየቁት። ከርሷ ላይ እንዳልሆነ። ፎቅ ቤት እኮ ነው፣ ምን ችግር አለ? ግን እናቴ ታች እኔ ከላይዋ ላይ ስሜታዬ አይፈቅደውም ማለት። የጥንቃቄያቸውን ጥግ እዩት። ምን ችግር አለ? ማዘር ሳሎን ነሽ ታች፣ አንተ ደግሞ ላይ ትወጣለህ። ኖርማል ነው አይደል? አዲ አይደል? ኖ ማለት። ስለዚህ እሱ ፎቅ ላይ ለመውጣት እናቱ ቤት መኖር የለባት፣ ከርሷ ላይ እንዳይሆን አሊያም አብረው መውጣት አለባት። የዚህን ያህል የጥንቃቄ ጥግ 6 ወር አለመደወል አይደለም። እንደ ትንሽ ለኢድንኪ እናት እኮ በትንሽ ትደሰታለች አይደል? ልጄ ለቁም ነገር በቅቶ ለልጆቹ ተርፎ ወረወራት እንዴ ሹል ቢ ሃፒ። ጥሩ ስራ ካላችሁ ደግሞ ነይ እስኪ አይተሽ ወጂ እንኳታል ነይ እስኪ እንዴት እንደምኖር እዩ፣ ልጆችን ዝመሽ እዚ ባቀማችሁ። ጥሩ ሙእሚን እናቱን አይረሳም፣ አባቱን አይዘነጋም።
ዓላማ አለው። ከሰለፎች ውስጥ ከሰሃቦች ውስጥ አንዱ እናቱ አንድ ቴምር ላይ የምትገኝ የሆነች ትንሽ ቅጠል ነገር አለች። እሷ የምትገኘው ቴምሩን ዛፍ ቆርጣችሁ ውስጡን ከፍታችሁ ውስጥ ላይ የሚገኝ ነገር በትክክል ነው ያላቀው። እናቱ አማረኝ ያለችው እዛ ውስጥ ያለው ነገር እርሻው ውስጥ አደ ዛፉን ቆረጠው፣ ቴምሩን ሰነጣጠቀና ዛፉን ውስጥ የምትገኘው ትንሽ ነገር አውጥቶ ለእናቱ አብስሎ ወስዶ ሰጣት። በላች፣ ደስ አላት። ይህን ሲያረግ ያየው ግለሰብ ምናል እንዴ ለዝች ብለህ ቴምር በተወደደበት ዘመን ትቆርጠዋለህ ይህን ዛፍ አለ። አዎ አለ። እናቴ አንድ ነገር አማረኝ ብላ ልከለክላት አልፈቅድም። አላህ ይወፍቀን ወዳጆች፣ ሐቂቃ አላህ ይወፍቀን። ወላጆች ጋር ብዙ ሐቅ አለብን። ምናልባት አንዳንድ የሚገጥሙን የህይወት መሰናክሎች ዛካ ያልተቀበልነው ዱዓዎች አሉ። ሐቂቃ እናት ደስ ብሏት አባት ደስ ብሎት የሚያረግልህ ዱዓ ለዛ ነው ሰለፎቹ ቢሩል ዋሊደይን መጅለበቱ ተውፊቅ ፊ ዱንያ ወልአኺራ፣ ለወላጆች ደግ መሆን የዱንያም የአኺራም ስኬት እዛው ነው ያለው። ካፊርም ይሁን እንዲሁ እናቱን ያሳቀ አባቱን ያስደሰተ የሆነ ጥግ ይደርሳል። እችን ሂሳብ እንስራት ኢንሻአላህ። እናቴ ሞተው ከሆነ ዱዓ አድርግላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቢዩ ወይ ሰሃቢይቱ መጣ፣ ወላጆቼ ሞተዋል፣ ከሞቱ በኋላ ለነሱም ሙለው መልካም ነገር አለ። አዎን ዱዓ ልታደርግላቸው የድሮ ወዳጆቻቸውን ጓደኝነት ልትቀጥል አሉት። ግልጽ ነው። ዱዓ ሞተው ከሆነ ረቢ ይርሐምሁማ ከማ ረበያኒ ሰጊራ፣ ስጁድ ላይ ስትወድቅ ከሌሊቱ በኩል አላህ ፊ ዒልይን እንዲያረጋቸው ማዕ ነቢይን ወስዲቂን ወሹሃዳኢ ወሳሊሒን እነሱ ጋር አላህ እንዲያደርጋቸው ዱዓ ልታደርግላቸው ይገባል። በህይወት ካሉ አደራ ስልኮቻችን ለምን ይውላሉ? ለፌስቡክ ብቻ ለቻት ብቻ ለምን ይውላሉ? ወደ ማማም አንዳንዴ ወደ ባባም እንጫነው ኢንሻአላህ። ጥሩ ሙእሚን ዓላማ አለው፣ በላቡ ያድራል፣ የወላጆቹን ሐቅ አይረሳም። አራተኛ አንድ ሙእሚን ጥሩ ስብዕና ያለው ሙእሚን ጥሩ ባልም ነው። ግልጽ ነው። አሊያም ጥሩ ሚስት ነች። ስለ ሁለታቸውም ትንሽ አስተያየት እሰጣለሁ። ትዳር እንደ መርህ ማንነት የሚፈተሽበት ማዕከል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ አላሁመ ሰሊ ወሰለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ምርጥ ሙእሚን ጥሩ ሙስሊም የገለጹበት የፈተና ማዕከል አለ። እሱም ትዳር። ኸይሩኩም ከናንተ ውስጥ በላጩ ማለት ኸይሩኩም ሊአህሊ ለቤተሰቦቹ ጥሩ የሆነ ለፋሚሊው ምቹ የሆነ። ግልጽ ነው። ትዳሮቻችን ላይ ሚስት ለባሏ የምትመች ባል ለሚስቱ የሚመች መሆን አለበት። ይሄን ለመሆን ሁሌ ራሳችን መጣር አለብን። አይሳካም፣ ትጥራለህ ሁሌ። ረሱል ሰለላሁ ዐለይሂ ወሰለም ምርጡን ሰው ተሐጁድ ላይ አልጠቀሱትም፣ ጿሚው አላሉ። ኸይሩኩም ሊአህሊ እዛው ማንነት የሚፈተሽ የት ውስጥ ነው? ትዳር ውስጥ ነው። እሷ ማንነቷ የሚፈተሸው የት ውስጥ ነው? ጋብቻ ውስጥ። ይሄ መንገድ ላይማ እንዲህ ተገናኝተን ሀቢቢ እንዴት ነህ ከይፍ ሐለክ ነወርት ምናምን ይሄ ቀላል 5 ደቂቃ ነው የምታገኘው። በ2 ሳምንት አንድ ጊዜ ነው። ትክክለኛ ማንነቱ ሳይገለጽ ለመለያየት ቀላል። እርሷ ጋር ግን ወይም እሷ እርሱ ጋር ግን ጧትም ማታው አብራ እየኖረ ፍሪክሽን ይኖራል፣ አለመግባባት። እችን ውጣ ውረድ ማለፍ የማንነት መገለጫ። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኸይሩኩም ምርጣችሁ ማለት ኸይሩኩም ሊአህሊ ለቤተሰቡ ምርጥ የሆነ ዳዒው አላሉ፣ ሰጋጁ አላሉ፣ ሰደቃ ሰጩ አላሉ። እዛው ማድቤት ውስጥ ተፈተሽ። ትዳር ለዛ ነው አንድ ዓሊም ልታገባ ነው እንዴ ብለው ጥያቄ ይጠይቃሉ። ልታገባ ከሆነ እወቅ ሚስት ወይም ባል አይደለም የምታገቢው ህይወትሽን ነው ይላል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት። ለምሳሌ ይላሉ ሰውዬ ሲጀመሩ ጠዋት ስትነሳ
ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላል። ማንን ነው የሚያየው? ከጎኑ የተኛችውን ባለቤቱን ነው የሚያየው። ቁርስ አብረው ናቸው፣ ከተሳካ ምሳም አብረው ናቸው፣ እራትም እንደዛው። በሐዘኑ በለቅሶ አብረው ናቸው፣ ልጅ ሲታመም ሲያሳድጉ አብረው ናቸው። ሁሌም አብሮ ነው። ህይወቱ ጋር ነው የተጋባው። ቀኑን ሁሉ ሲሮጡ ማታ ሊተኛ ሲል መብራት ሲያጠፋ የመጨረሻ የሚያየው ሰው ማንን ነገሩኛ? ባል ሚስትን፣ ሚስት ባልን አይደለም። የመጨረሻ ማያት እሷን ነው። ሲያበራ መጀመሪያ ማያት እሷን። ህይወትህ ጋር ነው የተሰፋው አዲስ ህይወት። በዚህ የሁልዮሽ ኑሮ ውስጥ ሙቀትህን ሳትለቅ መቀጠል ከባድ ነው። ስሜትህ ሳይናወጥ መቀጠል ፈታኝ ነው። ይሄን ማለፍ ደግሞ የምርጦች ምርጥ ያደርጋል። ኸይሩኩም ኸይሩኩም ሊአህሊ። ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ በትዳሮቻችን ላይ ስኬታማ ያደርጋል። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወትህ ላይ ሚስትህን ተንከባካቢው። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው የምናገረው። ወደ እነሱ እመጣለሁ ኢንሻአላህ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ህፃን ልጅ አርገህያት። ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማታል። ከምትልከው ቴክስት ጀምረ፣ ከስልክ አዘጋግ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን፣ ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል ረሱል ሰለላሁ ዐለይሂ ወሰለም። ከእርሳቸው ጋር ሰፊያ ሚስታቸው ነበረች ረዲየላሁ ዐንሃ፣ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። ግልጽ ነው። የትግል አጋር ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋር ነበሩ። አብረን እየተመለስን ነበረ። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ፣ አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድን ነው እዚህ ታይም ላይ የሚሰማት ስሜት? የዓለማት እዝነት ሲያጠሏት። ከዛም መጣነ። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ ነው። በምን ትውጣ? ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጧት ይላል። የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይለናል አነስ። የረሱል እግር የእርሷ መሰላል ነበር። አሁን ምንድን ነው ፊል የምታረገው? ተንበርክኮ ሲያሰቅላት ሺ ፊልስ ላይክ ኤ ኩዊን፣ ንግስት የሆነች ነው የሚሰማታል። ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባት ችግር አለው እንዴ? ኖ ፕሮብለም። በቃ ትሪት እንዳረካት ይሰማል። ሲስቅ አንድ ወሬ ትዝ አለ። አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወጡ የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሁፍ ምንድነው የሚል? ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳማሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሳልህ ባል። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስወርደኝ የነበረው ያንኛው በር ከውስጥ አይሰራም። ያለው አማራጭ ምንድነው? በዛ ነው
ታሪኩ ላይ ያሳቁን ነው መሰል ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። የሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው አላኩል ሐል። ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን ብናስገባቸው ችግር አለ? ሁላችን እናርገው፣ እኔም ራሴ አላህ ያወፍቀን ኢንሻአላህ። ሴት ልጅ ምን ትፈልጋለች? ትሪትመንት ሃኒ ሀቢብቲ። ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው የሚሏት? ያ አይሽ ያ ሁመይራ፣ ነጭ ነበረችን፣ ያ ሁመይራ ይሏት ነበር። በጣም ቤስት ተርም ይጠቀሙ ነበር፣ ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ ብዙ ጊዜ ዳዋ እንዲስሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶች እመለሳለሁ ወደ እነሱም ኢንሻአላህ። አላኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽ ነው። በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ከአንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞህ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመህ መጣሃል፣ ከዛ ውጭ ግድ የለም ከሳምንት አንዴ ሻወር አንተ አስወስዳቸው፣ ደስ ይላል። የሆነ ቦታ አንተ ወሰዳቸው፣ ሲታመሙ አንተ አደርሳቸው። ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያቸው እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺ ነው የምታውቂው። ምን ነበር የሚሰሩ አሏት። እናታችን አይሻ ምን አለች? የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ስራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል፣ ደስ ይላል። የተመገብከው ምግብ ነው ያንሺ። ይሄ ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል። አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችውም፣ ደክሟታል። አየው ሁለተኛ ቀን የለም፣ ሶስተኛ ቀን፣ ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ አይ ላቭ ዩ ሀቢብቲ ብሎ ጻፈ። አቧራ ስላለው ጽሑፍ ይዛላል። እወድሻለሁ ሀቢብቲ ብሎ ጻፈ። እርሱ ዓላማው ምንድን ነው? የፍቅር መልእክት ማስተላለፍ ነው አይደለም። መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል እያላት መልእክቱ ይሄ ነው አይደል? ታዲያ እርሷም አሪፍ ነበረችና ያው አንተ ማጽዳ ብላን መሰል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። ያው አንተ ማጽዳው ነው እሷ። ግልጽ ነው። አንተስ ምን ትሰራለህ ነው። ለምንድን ነው ደብዳቤ የምትልክልኝ? መተጋገዝ ያስፈልገናል። በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ የአንዱን ሸክም የማቅለል። እሱ ደክሞት ከመጣ ሞር ስራውን አንቺ፣ ረፍት ላይ ከሆንሽ አንተ ረፍ እኔ እሰራዋለሁ። እሷ ደካክማ በተለይ ከእርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ነው ይሄኛውን ከቨር አደርጋለሁ። ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል። ሶስተኛው የመጨረሻ ለወንዶች አደራ ምለው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል። ቢማዕና አንተ እሷን እንድትሆን የምትፈልገውን ነገር አንተም ህይወት ላይ ማምጣት አለብህ። ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ በጣም አምራ
መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው በቃ በሚስካርት ብትጠብቀው ይመኛል አንተም እሱ ይጠበቅብሃል ስትገባ ቤት ስትወጣ ሀገራችሁ ያው ላበ ብዙ ስለሆነ ለሻወር የተመቸ ነው አይደል ቶሎ ሻወር እንድትወስዱ ቢጋብዝ ኢንቫይሮንመንት ነው ያለው ራስን መጠበቅ ያለችው ጀለብያዋን ንጹህ ልብሶችን ንጹህ ከስራ ስትመጣ ቶሎ ገብተህ ሻወሮችን ወስደ ቀይረ ሽቶዎችን አርገ እሷ ጋር ጥሩ አፕሮች ጥሩ ሽታ ጥሩ መዓዛ ሴቶች እንዲሆኑ የምንፈልገው እኛም ሆነን መገኘት አለብን ጠረናችን ሽታችን ያፋችን ጠረን ክሊን መሆን አለበት ምን ችግር አለው ረሱል ሰለላሁ ዐለይሂ ወሰለም ወሰዱ ወደ ቤት ሲገቡ ትላለች እናታችን አይሻ የመጀመሪያ ስራቸው ጥርሳቸውን ይፍቁ ነበር አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉም ክሊን ሆነው ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክ ነው ፍሬሽ ብሪዝ ያስፈልጋል ሀገራችሁ በዚህ ደስ ይላል ብኹሩ ሽቶ ምኑ የሰጠን አልহামዱሊላህ መስጂዶቻችሁ ሽታው የሰጠን ራስን ምን ችግር አለው መሳቢያው ውስጥ ሽቶ ቢኖርን ችግር አለው ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በስራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብን ብንቀናቀለው ኢንሻአላህ ዘውዲያ መኪናችሁ ውስጥ አላጣም አርሽቶ ኢንሻአላህ አላህ ይወፍቀን ወደ እህቶች ልምጣ ወንዶችን አደራ ብያለሁ እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች ሴት ልጅ ባል የሚጠብቅሽ ብሽን ልንገርሽ እንደ እህት ኢንሻአላህ ባል መከበርን ይፈልጋል እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ካንቺ ምን ይፈልጋል እንድታከብሩ ይፈልጋል ሲያዝ እሺ እንድትዩ ይመኛል ባል ይሄን ይወዳል የቤቱ ንጉስ መሆን ይፈልጋል የሰማችሁኝ አይደለም እናንተ አይደል ኢንሻአላህ ለእህቶቼ ነው የምናገረው ባል ምን ይፈልጋል መከበር አባወራ መባል ግልጽ ነው አይደል የሆነ መከበር ይፈልጋል አዞ መደመጥን ይፈልጋል ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ አዘዘ የሆነ ነገር ኖ ሲል እሺ ሐሳብ ካለሽ ነው በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገይዋለሽ እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል ስለዚህ ባልሽ ካንቺ ምን ይፈልጋል ሲያዝሽ እንድታደምጭ እዚህ ቦታ ነው ዛሬ አንሄድም እንዲ ችግር አለ ሐቢቢ እንዲ ነው አስረጅው እዛው ጋር ከቆም ፓርክ አርጎም ቢካለሽ ኦኬ በይ እንዳከበርሽው ሲያቅ ውዴታው ይጨምራል እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ ይሄ ያልተመቸም ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ በተለይ ከሚጠቅሱት ሳዛት እሺ ትለኛለች በጣም ነው ላንቺ ያለው ፍቅር ቢጀምር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት إذا صلت خمسها أمست صلاتوان كسجدت وصامت شهرها عند نور كصمت يعني رمضان وأطاعت زوجها بالوان الشكالج جزوا من يوم جبل أحد مها لا جرى اللاتنا ويسمتوش اللاتنا بجرش كفية وفرام دخلت جنة ربها የጌታዋ ጀነት ውስጥ ገባች በአረበኛ ቋንቋ دخلت ማዲ እንለዋለን past tense ገባች ትገባለች ማለት ገባች definitely በቃ አላህ قد أفلح المؤمنون أفلح ማዲ ነው ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው دخلت جنة ربها ገባች አለ ረሱል ሰለላሁ ዐለይሂ ወሰለም አምስት ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ ሽካለች ጀነት ገባች ስለዚህ እህቴ ባልሽን የምትታዘዡ ለርሱ ስትይ አይደለም ለአላህ ስትይ
ሶላትን ትሰግጁ ለማን للرحمن ምጾሚው ለአላህ እሱንም እሺ ስትዩ ለማን ነው لله سبحانه وتعالى እርሱማ ማይመች ባህሪ ሊያሳይሽ ይችላል እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል እርሱን እርሺው ማንን ነው እየታዘዝሽ ያለሽው አላሁ سبحانه وتعالى ምናልባት እሱ ካበሸቀሽ አንፃር ላንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል እንዲህ ስሜት ይመጣብሽ ይችላል ነው እኔ የምታዘዘው ማንን ነው ማለት አለብሽ አላህ دخلت جنة ربها ባለሽ ስትይው ደስ ይለዋል وأطاعت زوجها ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ ቁንጅና ይለያያል አንዱ ቀይ ይወዳል ሌላው ጸይም አንዱ ውፍረት ይወዳል አንዱ ቅጥነት ይወዳል አንዱ ቆመና ይወዳል ሌላው ጸጉር ይወዳል የተለያየ የሰው ስሜት አለው አይደለም ነው ቁንጅና በእያንዳንዳችን አይን ይለያያል አይደል ለአንዱ የምትስበው ለሌላው አትስበው ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጹት إذا رأتها سرته إذا رأيتها سرته ستايات متاسدست قيتون صيمتون አይደል ሳያት በቃ ደስተኛ وإذا أمرها أطاعته ሲያዛት እሺ የምትለው ስለዚህ እህቶቼ አደራ ይለናንተ ምንድነው ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ ባይሆንስ አይ ነገ እንዲመጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄን አንተን አይመጣም ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሆን እዛው ላይ ፓርክ አርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል ከዛ መጥቶ በቃ ትቸዋለሁ ምናምን ይልሻል ስለዚህ ባል ምን ይፈልጋል ሪስፔክት ሲያዝሽ እሺ ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም ግልጽ ነው اذا اردت ان تطاع فامر بما يستطاع ይላሉ አረቦቹ እሺ እንድትባል ከፈለክ እሺ የሚያስብል ስራ አዘዝ ግልጽ ነው አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ ግልጽ ነው مرحبا አካብዙ ተንፍሻለሁ አልታወቀኝም على كل حال እኔ ኢትዮጵያ ውስጥ አንድ ሴት አስታውሳለሁ ሙስሊም አይደለችም የትልቅ ካምፓኒ ባለቤት ነች በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት ትልቅ ካምፓኒ አላቸው ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም ባሏም ሌላ ካምፓኒ አለ ወደሷ ድርጅት ሲመጣ ሴክሬታሪ የለ ጻፊ የለ ዘበኛ የለ ሁሉም ይቆማል ሹግ ነው የሚመስል የቅጥር ህጓ ነው ባሌ ከመጣ ንጉሱ መቆም አለባችሁ ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል such respect ባል እንደ አይነት ክብር ይፈልጋል ከሚስቱ እዚህ ትልቁ አደራ እህቶቼ ባልን ሪስፔክት አንተ ተንከባከባት እሷም ታክብረ እሷም ታለቀ መግባባት ይባላል መግባባት ማለት አንዱ በአንዱ ውስጥ ይገባል ሌላው በሌላው ይገባል መግባባት ይባላል ግልጽ ነው አብሮነት አንተ አክብራት አንተ ተንከባከባት እሷ ታክብረ ስለዚህ ትልቁ ወሲያዬ ለእህቶቼ የምሰጠው ምንድነው ለባልሽ ክብር ይኖርሽ خيركم ሐዲሱን ጨርሱልኛል خيركم لأهلي ከናንተ ውስጥ ምርጡ ማን ነው ለቤተሰቡ ምርጥ የሆነው ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታችሁም አንድ ምክር ልስጥ ትዳር ሲባል ምናባዊ ዓለም አይደለም ግጭት የሌለበት ማዕከል እንዳይመስለን
አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ። ምንድነው ሪሲሊንግ ነው እንዳትሉ፣ ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት ውስጥ በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አይደለም። አለ ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ። ዑመሩል ፋሩቅ ሁላችሁ ታውቁታላችሁ። ዑመር ኢብኑል ኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑል ኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ከያዘ ፈጀ ሸይጣኑ ጠሪቀን ገይረ፣ ሸይጣን ዳይሬክሽን ይቀይራል፣ ዩተርን ነው የሚዞር ከሃይባው የተነሳ። ዑመርም ማን ይቀርበዋል? ኸሊፋ በነበሩበት ሰዓት ረጅም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩኝ? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳ አይደለም እንዲሁ ፈርተን ነው አሏቸው። እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው። ሳልበድላችሁ ከፈራችሁኝ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት። ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂን የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረገ። ብቻውን ነው ሂጅራ የወጣ ሳይደበቅ። ዑመርም ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች። እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር አይመለሱም እንዴ? ለዑመር እንዲህ ናቸው እነዚህ ሴቶች። ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው። ዩተርና ዞራ ወጥቶ ሌላ ሲል ዑመር ከርቀት አዩት። كيف يا أخي العرب አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ? አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው ሳት ውስጥ ነዎት አላቸው። ሰይድና ዑመር ረጋሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ሌሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ አሉት። ግልጽ ነው። እርግጥ ታረጉት። ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። እንደምንም ትረሳውና መንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ ነው። ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ። ግልጽ ነው። ትዳር ማለት ምናባዊ አይደለም።
حتى في بيت النبي صلى الله عليه وسلم በነብዩ ቤት እንኳን የተከሰተው ልንገራችሁ ነብዩ አንድ አይሻን ጠሯት በጣም ይወዷት ነበር ያ አይሻ አሏት አለች አንቺ እኮ በኔ በጣም ደስተኛ አስተውኝና በኔ ስትቆጪ አቀዋለሁ አሏት ያ አላህ መልእክተኛ እንዴት ታቀዋለህ አለች ረሱልን ተመልከቱ እንዴት ስማርት እንደነበሩ ያ አይሻ አሏት በኔ ደስተኛ ስትሆኚ ስትመይ ምንድነው የምትይው ወረቢ መሐመድ ነው የምትይው በመሐመድ ጌታ የሆነብኝ ነው የምትይው በኔ ስትቆጪ ደግሞ ወረቢ ኢብራሂም ነው የምትይው በኢብራሂም ጌታ የሆነብኝ ነው እሳቸው አይወሱም አይሻ ድንግጥ አለች ለካ ይዘዋታል ምን አለች ያ አላህ መልእክተኛ ስምህን እንጂ እኮ ሌላ መተው ነገር የለውም አለች ያኒ አንተ في قلبي አንተ መውስጤነ ያው ስቆጣ ስምህን ነው ያ ጃምፕ ማደርገው حتى في بيت النبي صلى الله عليه وسلم አንዳንዴ በፍቅር ሰዓት ሐቢቢ ምናም ብላ ሜሴጅ ትልክልሃለች ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል እንትና አምጣ ብቻ ምን ሊሆን ይችላል ግልጽ ነው ያኔ ሺዝ ናት ሃፒ ደስተኛ አልነበረችም ማለት ግልጽ ነው የሆነ ታይም ሜሴጁ ደረቅ ያለ ይሆን ሌላ ጊዜ መንደርደር ያለ ሐቢቢ እንዴት ነው ዘገየ ምናምን ዲዘናማ ሱፐርማርኬት ሌላ ጊዜ ደረቅ ትእዛዝ ነው ኹብዝ ዳቦ እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አዲ ኖርማል ማንኛውም የዓሊም ቤት የዳዒ ቤት የኡስታዝ ቤት የሰሃባ ቤትም ቢሆን አልፎ አልፎ ምን አለው መደፍረሳል ብልጥ ሰው ምንድነው ቶሎ መጠገን ስሜቷን ለማደስ መሞከር ወንድም እንደዛው ላለው እናስታውስ ነጥቦቻችን የመጀመሪያው የህይወት ዓላማ አለው አንድ ሙስሊም ዓላማውን አይረሳም ሁለተኛው ጥሩ ሙስሊም በላቡ ያድራል ሶስተኛው ወላጆቹን አይረሳም አራተኛው ጥሩ ባል ነው አምስተኛው ጥሩ ሚስት ናት ኢንሻአላህ የተሰጠኝ የጊዜ ገደብ ከዚህ አልፍም ይያለኝ ነው አላህ በሰማነው እንጠቀም ያድርገን የንግግር መብዛት አይደለም አላህ ውስጣችን ያሳርፈው እኔንም እናንተንም አላህ ይጥቀመን የመጣችሁበትን ዓላማ አላህ ጥግ ያደርስላችሁ ሀቂቃ ሐሳባችሁ ዓላማችሁ ተሳክቶ ጥግ የሚደርስ አላህ ያድርገው ልጆቻችሁን አላህ ሳላህ አድርጎ ያሳድግላችሁ ወሰለላሁ ወሰለም ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ